ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ መጋቢት 10 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ለአሜሪካ ቪዛ የሚያመለክቱ ኢትዮጵያውያን ዜጎች $15,000 ወይንም 2.3 ሚሊዮን ብር በላይ ዋስትና የማስያዝ ግዴታ እንደተጣለባቸው ተሰምቷል። በሌላ በኩል ኢትዮጵያውያን ስራ ፈላጊዎችን ወደ ተጨማሪ አዳዲስ የውጭ ሀገራት ለመላክ ዝግጅት መጠናቀቁን ሚኒስተሩ አስታውቋል። በዝርዝር እናጋራችኋለን። ከውጭ የዓለም ግዙፉ የተፈጥሮ ጋዝ ማምረቻዋ የተደበደበባት ኢራን በወሰደችው ዓለምን ያስደነገጠ የሚሳኤልና የሮኬት የበቀል እርምጃም በኳታር የሚገኘው የዓለማችን ግዙፍ የተፈጥሮ ጋዝ ማከማቻና ማቀነባበሪያ ማዕከልን ማጋየቷ ተሰምቷል። ኳታር በበኩሏ በዶሃ የሚገኙ የኢራን ዲፕሎማቶችና የደህንነት አካላት በ24 ሰዓታት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ በማስተላለፍ አስፈላጊውን የአጸፋ እርምጃም ከመውሰድ ወደ ኋላ እንደማትል አስጠንቅቃለች። ሙሉ መረጃውን በዝርዝር ይዘነዋል። የአሜሪካ የውጭ ጉዳይ ሚኒስትርና የመከላከያ ሚኒስትር በሚኖሩበት የጦር ሰፈር ላይ ማንነታቸው ያልታወቁ ድሮኖች መታየታቸውን ተከትሎ ከፍተኛ የደህንነት ስጋት ተቀስቅሷል። ይህንን አስደንጋጭ ክስተት ተከትሎም በአሜሪካ የሚገኙ በርካታ የጦር ሰፈሮች በከፍተኛ ጥበቃ ስር እንዲውሉ ጥብቅ ትዕዛዝ መተላለፉ ተሰምቷል። በዝርዝር ይዘነዋል። የፈረንሳይ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ ለሊባኖስ ያላቸውን ድጋፍ ለመግለጽ ቤሩት እንደሚገቡ ተገለጸ። ይህ የአጋርነት ጉብኝት የተመቻቸው ደግሞ የአውሮፓ ህብረት እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ጥቃት በአስቸኳይ እንድታቆም ጥሪ ባቀረበ ማግስት መሆኑ ትኩረትን ስቧል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንልዎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት አረብ ኤምሬትስ ላይ የሚሰነዘሩ ጥቃቶችን በድጋሚ ኮነኑ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር ባደረጉት የስልክ ውይይት በተባበሩት አረብ ኤምሬትስና በሌሎች የክልሉ ሀገራት ላይ የሚሰነዘሩትን ግልጽ የኢራን ጥቃቶች በድጋሚ መኮንናቸው ተገልጿል። ጠቅላይ ሚኒስትሩ ጥቃቶቹ የሀገሪቱን ሉዓላዊነት እንዲሁም ዓለም አቀፍ ሕጎችንና ደንቦችን የሚጥሱ መሆናቸውንም ገልጸዋል። በውይይታቸውም ወቅት ጠቅላይ ሚኒስትሩ ኢትዮጵያ የኤሚሬትስን ደህንነት፣ የግዛት አንድነትና የሕዝቦቿን ሰላም ለማስጠበቅ ለምትወስደው እርምጃ ሁሉ ያላትን አጋርነት አረጋግጠዋል። ሁለቱ መሪዎች በመካከለኛው ምስራቅ እየታየ ያለው ወታደራዊ ውጥረት በክልላዊና በዓለም አቀፍ ሰላም ላይ የሚያሳድረውን ስጋት አሳሳቢ መሆኑንም አንስተዋል። ቀውሶችንም በዘላቂነት ለመፍታት ወታደራዊ ግጭቶችን በአስቸኳይ ማቆምና ችግሮችን በዲፕሎማሲያዊ ንግግሮች መፍታት እንደሚገባም ደግሞ መሪዎቹ አጽንኦት ሰጥተዋል የተባለው። ከዚህ በተጨማሪም በሁለቱ ሀገራት መካከል በኢኮኖሚ በንግድና በልማት ዘርፎች ያለውን ስልታዊ ግንኙነት ይበልጥ ማጠናከር በሚቻልበት ሁኔታዎችም መክረዋል የተባለው።
ለአሜሪካ ቪዛ የሚያመለክቱ ኢትዮጵያውያን 2.3 ሚሊዮን ብር ገደማ ዋስትና የማስያዝ ግዴታ ተጣለባቸው። ለንግድ ስራዎችና ለቱሪዝም ወደ አሜሪካ የሚገቡ ዜጎቻቸው $15,000 ዋስትና እንዲያስይዙ ከሚያስገድዱ ሀገራት መካከል ኢትዮጵያ መካተቷ ተሰምቷል። በዚህም ዋስትና የማስያዝ አሰራሩ ከኢትዮጵያውያን በተጨማሪ በ11 ሀገራት ዜጎች ላይ ከመጪው ሳምንት ጀምሮ ተፈጻሚ እንደሚሆንም የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ መንግስት ከተፈቀደላቸው ጊዜ በላይ በህገወጥ መንገድ በሀገሩ የሚቆዩ ሰዎችን ለመከላከል በሚል ምክንያት ዋስትና የማስያዝ አሰራርን ተግባራዊ ማድረግ የጀመረው ካለፈው ዓመት ሰኔ ወር መሆኑ ይታወሳል። ይህ አሰራር ለመጀመሪያ ጊዜ ተግባራዊ ከተደረገባቸው 38 ሀገራት መካከል 23ቱ አፍሪካውያን ሲሆኑ ከነዚህ ሀገራት መካከል የኢትዮጵያ ጎረቤት ጅቡቲ፣ የምስራቅ አፍሪካዎቹ ዩጋንዳና ታንዛኒያ ይገኙበታል። የአሜሪካ ውጭ ጉዳይ መስሪያ ቤት ትላንት ረቡዕ መጋቢት 9 ቀን 2018 ዓ.ም ይፋ ባደረገው የሀገራት ዝርዝር ዋስትና የማስያዙ አሰራር ተግባራዊ የሚደረግባቸው አፍሪካ ሀገራትን ቁጥር 29 አድርሶታል። በዝርዝሩ ከተካተቱ ሀገራት መካከል አንዷ የሆነችው ኢትዮጵያም ዜጎቿ ለንግድና ለቱሪስት ወደ አሜሪካ ከመጓዛቸው በፊት 2.3 ሚሊዮን ብር ገደማ ዋስትና እንዲያስይዙ ይገደዳሉ ተብሏል። ነገር ግን $15,000 አስይዘው ቢዋንና ቢቱ በመባል የሚጠሩትን የአሜሪካ ቪዛዎች ያገኙ ኢትዮጵያውያን ጉዟቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ ተመላሽ እንደሚደረግላቸውም የውጭ ጉዳይ መስሪያ ቤቱ መረጃ ያመለክታል። በተያያዘ ዜናም ኢትዮጵያውያን ወደ ውጭ ሀገራት ለመላክ ከመንግስታት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ ሀገራት ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር አስታውቋል። በዚህም በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ ወደ ስራ እንደሚገባ የገለጹት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በበጀት ዓመቱ 8 ወራት ብቻ በሀገር ውስጥ ከ2.8 ሚሊዮን በውጭ ሀገራት ስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 447,000 እንዲሁም በርቀት ለሰለጠኑ ደግሞ ለ20,537 ዜጎች የስራ ዕድል መፈጠሩን አስረድተዋል። ከዚህ በተጨማሪም የውጭ ሀገር የስራ ዕድሉ የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬትስ እንደነበር ገልጸው በአዳዲስ መዳረሻዎችም በተለይ በጣሊያን፣ በኩዌትና ባህሬንን ጨምሮ 4 ሀገሮች መጨመራቸውን ሚኒስትሯ ተናግረዋል። ይህን ተከትሎ ቋሚ ኮሚቴው በበኩሉ አዳዲስ የስራ ዕድሎች በሀገር ውስጥና በውጭ ሀገራት ሲፈጠሩ ብዙሃነትንና ፍትሐዊነትን ማዕከል በማድረግ እንዲሰራ እንዲሁም ብልሹ አሰራሮች እንዲከስሙ የሚያስችል የአሰራር ስርዓት መዘርጋቱን ጠይቋል። በሌላ በኩል ቋሚ ኮሚቴው አንዳንድ ኤጀንሲዎች በተቋሙ ደብዳቤ በመታገዝ ዜጎች የሁለትዮሽ ስምምነት ወዳልተፈቀደባቸው ሀገራት እንደሚላኩ ቅሬታ እንደሚቀርብለት በመግለጽ ይህንን ለማስቀረት ምን እየተሰራ ነው ሲል ጠይቋል። ጥያቄውን ተከትሎ ማብራሪያ የሰጡት የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በበኩላቸው በኤጀንሲ በሰራተኞችና በመንግስት በኩል ለትግበር አስቸጋሪ የነበሩ ጉዳዮችን በ2017 ዓ.ም የጸደቀው የውጭ ሀገር የስራ ስምሪት አዋጅ ከወጣ ወዲህ መመሪያዎችና ደንቦች ተዘጋጅተው ለአሰራር ምቹ ሁኔታ እየፈጠሩ ነው ብለዋል። በዚህም ወደ ውጪ ሰራተኞችን በመላክ የተሰማሩ አጠቃላይ 1200 ኤጀንሲዎች መኖራቸውን የገለጹት ሚኒስትር ዴኤታው በአመዛኙ በቤት ሰራተኝነት የሚሰማሩ ኢትዮጵያውያንን የሁለትዮሽ ስምምነት ወደ ተፈረመባቸው ሀገራት የሚልኩ መሆናቸውን አስረድተዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር የዓለም ትልቁ የተፈጥሮ ጋዝ ማምረቻ በእስራኤል የተደበደበባት ኢራን የኳታር ግዙፍ የጋዝ ማቀነባበሪያ ማዕከል ላይ ዓለምን ያስደነገጠ የሚሳኤልና የሮኬት ጥቃቶች መፈጸሟ ተገልጿል። በኳታር የሚገኘው የዓለማችን ግዙፍ የተፈጥሮ ጋዝ ማከማቻና ማቀነባበሪያ ማዕከል በኢራን በተሰነዘሩ ተከታታይ የሚሳኤል ጥቃቶች ከፍተኛ ጉዳት እንደደረሰበት የኳታር ብሔራዊ የኤነርጂ ተቋም አስታውቋል።
ትናንት መጋቢት 9 ቀን 2018 ዓ.ም በኳታር ሰሜናዊ የባህር ዳርቻ በሚገኘው ራስ ላፋን የኢንዱስትሪ ከተማ ላይ የተሰነዘረው ይህ የኢራን ጥቃት በማቀነባበሪያ ጣቢያው ላይ ከባድ የእሳት አደጋ ማስከተሉ ተሰምቷል። ይህን ተከትሎም የኳታር መንግስት ባወጣው መግለጫ ጥቃቱ በሀገሪቱ የኢኮኖሚ ምሰሶ ላይ የተሰነዘረ ጭካኔ የተሞላበት ድርጊት ሲል የኮነነ ሲሆን በዶሃ የሚገኙ የኢራን ዲፕሎማቶችና የደህንነት አካላት ደግሞ በ24 ሰዓታት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ አስተላልፏል። በተጨማሪም ምላሹን የመስጠት መብት እንዳላት የገለጸችው ኳታር ሉዓላዊነቷን፣ ደህንነቷንና የዜጎቿን ደህንነት ለማስጠበቅ አስፈላጊውን እርምጃ በሙሉ ከመውሰድ ወደ ኋላ እንደማትልም አስጠንቅቃለች። ኢራን በበኩሏ ለጥቃቱ ኃላፊነቱን የወሰደች ሲሆን እርምጃው እስራኤል በኢራን የጋዝ ማውጫዎች ላይ ለፈጸመችው ጥቃት የተሰጠ ቀጥተኛ አጸፋ መሆኑንም ገልጻለች። በዚህም የኢራን አብዮታዊ ዘብ ባወጣው ማስጠንቀቂያ ሌሎች የባህረ ሰላጤው ሀገራትም ለጠላቶቿ ድጋፍ የሚያደርጉ ከሆነ ተመሳሳይ ኢላማ እንደሚጠብቃቸው አስታውቋል። ይህ ክስተት ደግሞ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ መደናገጥ የፈጠረ ሲሆን ማዕከሉ የዓለምን 20 በመቶ የተፈጥሮ ጋዝ አቅርቦት የሚሸፍን እንዲሁም የነዳጅና የጋዝ ዋጋ በአንድ ጀንበር በከፍተኛ መጠን እንዲጨምር ምክንያት ሆኗልም ተብሏል። እስካሁን ባለው መረጃ ደግሞ በጥቃቱ የጠፋ የሰው ሕይወት ባይኖርም የማዕከሉ ስራ መቋረጥ ግን በዓለም አቀፍ የአቅርቦት ሰንሰለት ላይ የረጅም ጊዜ ተጽዕኖ ሊያሳድር እንደሚችል ተሰግቷል። የአሜሪካ ከፍተኛ ባለስልጣናት መኖሪያ ቤት ላይ የታዩ ድሮኖች የደህንነት ስጋት መፍጠራቸው ተሰማም። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮና የመከላከያ ሚኒስተር ፒት ሄግሴት በሚኖሩበት ፎርት ማክኔር በተሰኘው የጦር ሰፈር ላይ ማንነታቸው ያልታወቁ ድሮኖች መታየታቸውን ተከትሎ ከፍተኛ የደህንነት ስጋት መቀስቀሱ ተሰምቷል። በትላንትናው ዕለት የወጣው የዋሽንግተን ፖስት ዘገባ እንደሚያመላክተው ድሮኖቹ ከየት እንደመጡ እስካሁን ማረጋገጥ አልተቻለም ብሏል። ይህንን ክስተት ተከትሎም በአሜሪካ የሚገኙ በርካታ የጦር ሰፈሮች በከፍተኛ ጥበቃ ስር እንዲውሉ የተደረገ ሲሆን የዩናይትድ ስቴትስ መንግስት በዓለም ዙሪያ ለሚገኙ የዲፕሎማቲክ ተቋሞቹ ዓለም አቀፍ የደህንነት ማስጠንቀቂያም አውጥቷል ተብሏል። ይህ የኢራን ያጸፋ ጥቃትም በአሜሪካ ምድር ላይ በሚገኙ ባለስልጣናት ላይ ሊያርፍ ይችላል የሚለውን ስጋት አባብሶታል ተብሏል። እንደ ዘገባው ከሆነ የዋይት ሀውስ ባለስልጣናት ሁለቱን ከፍተኛ የካቢኔ አባላት ደህንነቱ ወደ ተጠበቀ ሌላ ስፍራ ለማዛወር ቢወያዩም እስካሁን ግን ባለስልጣናቱ ካሉበት ቦታ እንዳልተነሱ ተገልጿል። በተጨማሪም የአሜሪካ ጦር ከኢራን ጋር እያደረገው ካለው ጦርነት ጋር ተያይዞ ሊሰነዘሩ የሚችሉ ጥቃቶችን በቅርበት እየተከታተለ ይገኛል ነው የተባለው። የፔንታጎን ቃል አቀባይ በበኩላቸው ስለ ድሮኖቹ ዝርዝር መረጃ ለመስጠት ፈቃደኛ ያልሆኑ ሲሆን የመከላከያ ሚኒስትሩን እንቅስቃሴ በተመለከተ ግን ለደህንነት ሲባል አስተያየት አንሰጥም፣ እንዲህ አይነት መረጃዎችን ማውጣት ከፍተኛ ኃላፊነት የጎደለው ተግባር ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ አሜሪካና እስራኤል ከኢራን ጋር እያደረጉት ያለው ጦርነት ወደ አዲስ ምዕራፍ መሸጋገሩን ተከትሎም የፔንታጎን ባለስልጣናት ተጨማሪ ወታደራዊ ኃይል ወደ ቀጠናው ለማሰማራት እየሞከሩ መሆኑ ተሰምቷል። የፈረንሳይ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ ለሊባኖስ ያላቸውን ድጋፍ ለመግለጽ ቤሩት እንደሚገቡ ተገለጸ። የፈረንሳይ የውጭ ጉዳይ ሚኒስትር ዦን ኖኤል ባሮት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያም ለተጎዳቸው ሊባኖስ ያላቸውን ድጋፍና አጋርነት ለመግለጽ ዛሬ ሐሙስ ቤሩት እንደሚገቡ የፈረንሳይ የውጭ ጉዳይ ሚኒስትር አስታውቋል። የሚኒስትሩ ጉብኝት ደግሞ ፈረንሳይ ባልመረጡት ጦርነት ውስጥ ለተዘፈቁት የሊባኖስ ሕዝቦች ያላትን ጽኑ አቋም ለማሳየት ያለመ መሆኑን የፈረንሳይ የዜና አገልግሎት ዘግቧል። ሚኒስትር ባሮት በቆይታቸው ከሊባኖስ ፕሬዝዳንት ከጠቅላይ ሚኒስትሩና ከፓርላማ አፈ ጉባኤ ጋር ተገናኝተው በወቅታዊ ቀውሱ ዙሪያ እንደሚወያዩም ይጠበቃል።
ይህ ዲፕሎማሲያዊ ጉብኝት የተመቻቸው ደግሞ የአውሮፓ ህብረት እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ጥቃት በአስቸኳይ እንድታቆም ጥሪ ባቀረበበት ማግስት ነው ተብሏል። በተጨማሪም ፈረንሳይ ከዚህ ቀደም 60 ቶን የሚመዝን የሰብአዊ እርዳታ ለሊባኖስ የላከች ሲሆን በአሁኑ ወቅትም የተኩስ አቁም ስምምነት እንዲደረግና የሊባኖስ መደበኛ ጦር በሀገሪቱ ሉዓላዊነት ላይ ሙሉ ስልጣን እንዲኖረው ግፊት እያደረገች ትገኛለች ተብሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ትራምፕ ቬንዙዌላ 51ኛዋ የአሜሪካ ግዛት ትሁን የሚል መላምት መሰንዘራቸው ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ብሔራዊ ቡድን የዓለም ቤዝቦል ክላሲክ ውድድርን ማሸነፏን ተከትሎ ሀገሪቱ የአሜሪካ 51ኛዋ ግዛት ልትሆን ትችላለች ማለታቸው አነጋጋሪ ሆኗል። ቬንዙዌላ አሜሪካን 3-2 በሆነ ውጤት አሸንፋ የመጀመሪያዋን ዋንጫ ባነሳችበት ወቅት ፕሬዝዳንት ዶናልድ ትራምፕ ስቴትሁድ የሚል ቃል በማህበራዊ ገጻቸው ላይ አስፍረዋል የተባለው። ይህ አስተያየት ደግሞ በስፖርታዊ ኩነት ላይ የተሰነዘረ ቢሆንም በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በታደሰበት ወቅት መምጣቱ ለጉዳዩ ፖለቲካ ትርጉም ተሰጥቷል እየተባለ ነው። ምንም እንኳን አስተያየቱ እንደ ቀልድ ወይንም ምጸት የታየ ቢሆንም በማህበራዊ ሚዲያ ላይ ደግሞ ከፍተኛ ክርክር እየቀሰቀሰ ይገኛል የተባለው። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ30 ሳንቲም የተገዛም 176 ብር ከ76 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ44 ሳንቲም የተገዛም 234 ብር ከ2 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 199 ብር ከ41 ሳንቲም እየተገዛም 203 ብር ከ39 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ እንዲሁ 220 ብር መግዣው ሲሆን መሸጫው ደግሞ 224 ብር ከ40 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ2 ሳንቲም እየተገዛም 47 ብር ከ96 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ7 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ99 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ65 ሳንቲም እየተገዛም 24 ብር ከ12 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 123 ብር ከ25 ሳንቲም እየተገዛም 125 ብር ከ71 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ያለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንሎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ